ጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን ዋና ዋና ርዕሰ ዜናዎችን ወደ እናንተ ይዘን ቀርበናል። ትራምፕ በኢራን ላይ አዲስ ዛቻ ሰነዘሩ። የአሜሪካው ፕሬዝዳንት ትራምፕ ኢራን የተደረሱ የጋራ መግባቢያዎችን የማታከብርና መልካም ባህሪ የማታሳይ ከሆነ አሜሪካ በሀገሪቱ ላይ ዳግም ወታደራዊ ጥቃት ለመሰንዘር እንደምትገደድ አስጠንቅቀዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። የትራምፕ ተቃራኒ የሆኑት አምባሳደር አሜሪካ ያለ እስራኤል መኖር አትችልም ሲሉ አምባሳደር ሁካቢ ቢገልጹም እስራኤል የአሜሪካ አምባሳደር የሆኑት ሁካቢ ያለ አይሁድ ፋውንዴሽን አሜሪካ አትኖርም ብለዋል። አምባሳደሩ ንግግር አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም ነበር የሚለውን የዶናልድ ትራምፕ ንግግር ሽረዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ለኢራን 300 ቢሊዮን ዶላር የስምምነቱ አካል ነው ሲሉ ተገለጸ። አሜሪካና ኢራን ስምምነቱን የሚከተሉትን ነጥቦች አካተዋል። እነዚህ ነጥቦች ምንድናቸው የሚለው የዜና ጥንቅራችን በሰፊው አካተናል። ለመጀመሪያ ጊዜ በሚባል ሶማሌላንድ በእስራኤል ኤምባሲ ከፈተች። ሶማሌላንድ በእስራኤል እውቅና ካገኘ ከ6 ወራት በኋላ በኢየሩሳሌም ኤምባሲዋን ከፍታለች። ኤምባሲዋ የሀገሪቱ ፕሬዝዳንት አብዱራህማን መሐመድ የመረቁት ሲሆኑ እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሁለቱ ሀገራት ግንኙነት አወድሰዋል። በአንጻሩ ሶማሌ ሞቃዲሾ ድርጊቱን ሉዓላዊነት መጣስ ነው ስትል አውግዛለች። በዚህም ጉዳይ በዜና ጥንቅራችን አካተነዋል። የሶማሌ ጦር አዛዥና የግብጽ መከላከያ አታሾች በአውሶም ድጋፍ ዙሪያ ተወያዩ። የሶማሌ ጦር አዛዥና የግብጽ የመከላከያ አታሾች በሁለት ሀገራት መካከል ያለው የደህንነት ትብብር ይብለጥ ለማጠናከር ሞቃዲሾ መምከራቸው ተገልጿል። በዚህም የውይይቱ ይዘት ምን ይመስላል የሚለው የዜና ጥንቅራችን በሰፊው አካተናል። ግብጽ የተባበሩት አረብ ኤምሬት መሰረታዊና ስትራቴጂካዊ አጋርነት አደሱ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የተባበሩት አረብ ኤምሬት ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያ ከኢራን ጋር የተደረገው ጦርነት ለማቆምና የሆርሙዝ ሰርጥ ዳግም ለመክፈት በቅርቡ የተደረሰው ስምምነት ተቀብለዋል። በዜና ጥንቅራችን አካተናል። እንደ አውሮፓ አቆጣጠር በ2005 እና 2008 2009 2010 እና በኢትዮጵያ አቆጣጠር እንደ 2012 በቀድሞው ጠቅላይ ሚኒስትር አቶ መለስ ዜናና እንዲሁም በ2015 2017 በቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ቡድን 7 ወይም G7 ሀገራት ስብሰባ ላይ ተሳትፈው ነበር። ዘንድሮ በፈረንሳይ እየተካሄደ ባለው ስብሰባ ኬንያ በፕሬዝዳንትነት ስትወከል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ በመሪዋ ተወክላለች። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ የአሜሪካው ፕሬዝዳንት ትራምፕ በኢራን ላይ አዲስ ዛቻ ሰነዘሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተደረሱ የጋራ መግባቢያ የማታከብርና መልካም ባህሪ የማታሳይ ከሆነ ዩናይትድ ስቴትስ በሀገሪቱ ላይ ዳግም ወታደራዊ ጥቃት ለመሰንዘር እንደምትገደድ አስጠንቅቀዋል። ፕሬዝዳንት ትራምፕ በሰጡት መግለጫ በአሜሪካና በኢራን መካከል የተደረሰው ስምምነት የመጨረሻ ሳይሆን የቅድመ መግባቢያ ሰነድ መሆኑን ጠቁመዋል። ኢራን አካሄዷን ካላስተካከለችና ስምምነቱን ካልጠበቀች በአየር ድብደባ ጨምሮ ወደ ቀጥታ የጦርነት እርምጃ እንደሚመለሱ ገልጸዋል። ኢራን ላለፉት 40ና 50 ዓመታት ቀውስ ስትፈጥር መቆየቷ የጠቀሱት ትራምፕ ከሀገሪቱ ጋር ፍሬያማና ጠንካራ ስምምነት ማድረግ የሚችሉ እሳቸው ብቻ መሆናቸውን፣ ይህ ካልሆን ግን ጠንካራ ጥቃት እንደሚሰነዘርባት አክለው ተናግረዋል። ለኢራን 300 ቢሊዮን ዶላር የስምምነቱ አካል ነው ተባለ። አሜሪካ ለኢራን ስምምነቱን የሚከተሉትን ነጥቦች አካተዋል። እነዚህም በሊባኖስ ጨምሮ በሁሉም ግንባሮች ወታደራዊ ጥቃት ያበቃል፣ ይህ ስምምነት አካል እስራኤል በሊባኖስ ያለው ጥቃት ታቆማለች የሚለው ጉዳይ አጣብቂኝ ውስጥ ከቶታል። አሜሪካና ኢራን የተጣሉ ገዳዎች በፍጥነት ማንሳት ይጀምራሉ። ለኢራን መልሶ ግንባታ 300 ቢሊዮን ዶላር እቅድ ተይዟል። አሜሪካ ሁሉንም አይነት የኢራን ማዕቀቦች በጊዜ ሰሌዳ መሰረት ታነሳለች። አሜሪካ የታገዱ ሁሉንም የኢራን ንብረቶች ትለቃለች። ስምምነቱ በአጭር ጊዜ ሊፈረም ነው ሲሉ ትራምፕ በግሩፕ 7 ስብሰባ ላይ ተናግረዋል። በእስራኤል ዶናልድ ትራምፕ ለኢራን ባደረጉት ስምምነት መናደዷን በይፋ ገልጻለች። የሶማሊያ ጦር አዛዥና የግብጽ የመከላከያ አታሾች በሁለት ሀገራት መካከል ያለው የደህንነት ትብብር ይብለጥ በማጠናከር በሞቃዲሾ መምከራቸው ተገልጿል። ይህ ውይይት ሶማሊያ የደህንነት ሽግግሩ እያፋጠነችና አልሸባብ ላይ የምታደርገው ዘመቻ በቀጠለችበት በዚህ ወቅት በሁለቱ ሀገራት መካከል እያደረገ የመጣው ወታደራዊ ትስስር በግልጽ የሚያመላክት ነው። እንደ ሂራ ኦንላይን ዘገባ ከሆነ የሶማሌ ብሔራዊ አዛዥ ሜጀር ጀነራል ኢብራሂም መሐሙድ ሰኔ 8 ቀን 2018 በሶማሌ ግብጽ መከላከያ አታሽ ከሆኑ ሜጀር ጀነራል አህመድ ፋቲያ አብዱል ፈታህ ጋር ተወያይተው መክረዋል። በውይይታቸው ወታደራዊ ስልጠና፣ ለሶማሌ ኃይሎች የሚደረገው የአቅም ግንባታ ድጋፍና የአፍሪካ ህብረት የሶማሌ ድጋፍ መረጋጋት ተልእኮ ማዕቀፍ ውስጥ የሚደረገውን ትብብር ጨምሮ የሁለትዮሽ ወታደራዊ ግንኙነት ማጠናከር የሚቻልበት ሁኔታ ላይ መክረዋል።
የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የተባበሩት አረብ ኤሚሬት ፕሬዝዳንት የሆኑት ሼህ መሐመድ ቢን ዛይድ አልሃኒያ ከኢራን የተደረገውን ተኩስ ለማቆም ሆርሙዝ ሰርጥ ዳግም ለመክፈት በቅርቡ የተደረሰውን ስምምነት ተቀብለዋል። በፍጥነት እየተቀያየረ ባለው የጂኦፖለቲክ ምህዳር ውስጥ ቀጠናዊ ደህንነት ጥቅማችን ለማስከበር የዓለም ሀገራት መካከል የጠበቀ ትብብር እንዲኖር ቃል ገብተዋል። የተገለጸው ሼህ መሐመድ ቢን ዛይድ ትናንት ሰኔ 8 ቀን በካይሮ ባደረጉት ጉብኝት ወቅት ሲሆን በሁለቱም መሪዎች በቀጠና ለውጦችና ስትራቴጂካዊ ትብብር ላይ ያተኮረ የሁለትዮሽ ውይይት አካሂደዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር 2005 እስከ 2012 ባለው በቀድሞው ጠቅላይ ሚኒስተር መለስ ዜናዊና እንዲሁም 2015 እስከ 2017 በቀጠናው ጠቅላይ ሚኒስተር ኃይለማርያም ደሳለኝ ቡድን 7 በሆኑ ሀገራት ስብሰባ ላይ ተሳትፎ ነበር። ዘንድሮ በሚካሄደው በፈረንሳይ እየተካሄደ ባለው ስብሰባ ላይ ኬንያ በፕሬዝዳንትነት ስትወከል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ በመሪዋ ተወክላ ተገኝታለች። ኢትዮጵያ በዚህ ጉባኤ አለመሳተፏ ሙሉ በሙሉ መቅረቷ በዲፕሎማሲና በኢኮኖሚ ረገድ ስጋት ይፈጥራል። ይህ ይብለጥ አሳሳቢ የሆነው የዓለም የፖለቲካ ኢኮኖሚ አቅጣጫ የሚወስኑ ዋና ዋና የዓለም አቀፍ ውሳኔዎች የዕዳ ቅነሳ ስትራቴጂና የልማት አጀንዳ የሚቀረጹበት በዚህ ተጽዕኖ ፈጣሪ መድረክ ላይ ኢትዮጵያ ድምጽ ሳይሰማ በመቅረቱ ነው። ጉባኤ አገር ኬንያ በተደጋጋሚ የክብር እንግዳ ሆና ጥሪ እየተደረገላት ባለበትና ሌላው ቀርቶ ግብጽ በታሪኳ ለሁለተኛ ጊዜ ብቻ በፈረንሳይ ኤቫን G7 ግሩፕ ላይ ጉባኤ ላይ እንድትሳተፍ በተጋበዘችበት ወቅት ኢትዮጵያ ለመገኘቷ የዲፕሎማቲክ የቤት ስራ እንደሚጠብቀን አመላካች ነው ተብሏል። ኢትዮጵያ በዚህ መድረክ መራቅ አገሪቱ ቀደም ሲል በአፍሪካ ቀንድ የነበራት ጂኦፖለቲክ መሪ እንደሚና በዓለም አቀፋዊ ደረጃ የነበራት ዲፕሎማሲ ተሰሚነት ዝቅ ማድረጉ አይቀርም። እንደ አየር ንብረት ለውጥ፣ የፋይናንስ ድጋፍና የቀጠናዊ ደህንነት ባሉ ወሳኝ አጀንዳ ላይ ያለ የመሰማት አቅም ይቀንሳል። ኢትዮጵያ ድምጽ ከፍሎ እንዲሰማ የቤት ስራ በደንብ ሊሰራ ይገባል ተብሏል። ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የሚፈጸመው የመጤ ጥላቻ ጥቃት ኮነኑ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ ደቡብ አፍሪካ በቅርቡ ያገረሸው የውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃት አጥብቀው ኮንነዋል። ዋና ዳይሬክተሩ በጥቃቱ ሳቢያ የሰው ሕይወት መጥፋቱን፣ በሺ የሚቆጠሩ ሰዎች መፈናቀናቸው፣ ሌሎች በርካታ ለደህንነታቸው ሲሉ ለመሸሽ መገደዳቸውን አስታውቀዋል። ዶክተር ቴድሮስ አድሃኖም የተከሰተውን ጥቃት እጅግ ልብ ሰባሪ መሆኑን ገልጸው በመቶዎች የሚቆጠሩ ሰዎች ወደ ፓርላማ ያመሩበት ሰልፍ መደረጉንና በሺ የሚቆጠሩ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ጠቁመዋል። እንደ ዋና ዳይሬክተሩ ማብራሪያ ከሆነ የጥቃቱ ሰለባ ከሆኑ መካከል ቢያንስ 5 ኢትዮጵያ የተገደሉ ሲሆን ተጨማሪም 5 የሞዛምቢክ ዜጎች በሞሴል ቤይ አካባቢ ሕይወታቸው አልፈዋል።